ሰላም ሰላም እንዴት ናችሁ? በድጋሚ ብሩኬን ይዤላችሁ መጥቻለሁ። እንግዲህ እሱም ከትላንት ወደ ቪዲዮ ወዲህ ጥፍትልም ጥርግ ብለው ነበረ። ብሩኬ መጥቷል እንትኑ ላይ ማለት ነው፣ ቲክቶኩ ላይ እንግሊዘኛ ልክ እንደኛ እንደ ኢትዮጵያውያን እንደ ዳዊት ድሪም አንድ አነቃቂ አይነት መልእክት የሚሰጥ ሰው እያለና እሱን ቲክቶክን ቆርጥ አድርጎ ፖስት አድርጎት አይቻለሁ። እውነት ለመናገር በጣም ነው የሚናፍቁት። በዛ ላይ ሚዲያው ያስጠላል፣ ግቡ ግቡ አይልም፣ በጣም ይደብራል፣ ደስ የሚል ነገር የለም። እኔ ትንሽ ግራ አጋባኝ ነገር ፕራንክ ነው እንዳልል ያደረገኝ ነገር ይሄ አንደኛ ሼር እየተደራረጉ አይደለም፣ ሁለተኛ እያረፉ የሚመጡት ነገር ማለት ቶሎ ቶሎ የማይመጡት ነገር በየቀኑ ለምን እንደማይመጡ ነገሩን ማለት ሪል ነው አይደለም ብዬ እንድጠራጠር ያደረገኝ ነገር፣ ያው ብዙዎቻችሁ አሁን እውነት ነው ብላችሁ አስባችኋል። ግን እኔ አሁንም ቢሆን እኔ እንጃ ለምን እንዴት በጣም ውስጤ በጣም ብዙ ጥያቄ እየተመላለሰብኝ ነው። በጣም ብዙ ጥያቄ ማለት ነው ማለት እውነት ነው ብላችሁ ያሰባችሁ ሰዎች ሰው ብሩኬን አታውቁትም ወይም ደግሞ ሀይሜን አታውቋትም ብዬ ነው የማስበው። ምክንያቱም ሀይሚዬ የእውነት ነገር ቢሆን እውነታውን እዛ ፍጥጥት አድርገው ነበር ብዬ ነው። እንደነገርኳቸው ሌሎችም ችግሮች ተያያዥ ችግሮች ይኖራሉ። ያንን እንዳታሳይ የሚያደርጋት ነገር ሊኖር ብዙ ችግሮች ሊኖሩ ይችላሉ። ብቻ ውዝግብግብግብ ያለ ነገር ውስጥ ነው ያለ ነው። ተወዛግበናል። ግን የሆነ ቪዲዮ በለቀቅሁ ቁጥር ብዙ እህቶቼ ተጨንቀናል ነው እያላችሁኝ ያላችሁ። ጨንቆናል፣ የት እንሂድ ጨነቀን። አንዷ በውስጥ ገብታ ሜሴንጀር ላይ እንጻጻፋለንና ቃልዬ ምን ልሁን አለችኝ። በቃ ምግብ አልበላሁም፣ ምክንያቱም በቃ እኔ እነሱ ለኔ ሁሉ ነገሮቼ ናቸው። ምን ይሻለኛል ቃልዬ፣ ምን ላድርግ? ምንድነው ነገሩ? እውነታው ምንድነው? እውነታው ማን ጋር ነው? እባክሽ። በጣም ብቻ አንድ ብቻ አይደለችም፣ በጣም ብዙ ልጆች። ግን እህቶቼ እኔ አንድ ነገር ልንገራችሁ። ለመሆኑ እና ለእናንተ የሚያስብላችሁ ሰው አለ? ለመሆኑ ለእናንተ የሚጨነቅላችሁ ሰው አለ? ለመሆኑ ስለ እናንተስ የሚጨነቅ ሰው አለ? እባካችሁ እንደዚህ አትሆኑ። ምግብ አለመብላት አሁን ምን የሚሉት ነው? እንደው በመድኃኔዓለም ምን የሚሉት ነው ምግብ አለመብላት? እነሱም በዚህ የምጠቅማችሁ አድርጋችሁ ነው የምታስቡት። በጣም ትልቅ ስህተት ተሳስታችኋል። አትጠቅማቸውም በዚህ ለነሱ ጸሎት እንጂ ሌላ ምንም የእናንተ ረሃብና የእናንተ እንግልት ወይም ደግሞ የእናንተ ማልቀስ መጨነቅ ለነሱ መፍትሄ አይሆንላቸውም። ለነሱ መፍትሄያቸው ምንድነው? የነሱ መፍትሄ ጸሎት ነው። በቃ ጸሎት አድርጉላችሁ። ከዛ ውጪ ከልክ ያለፈ ጭንቀት ምንድነው? አረ ተው እህቶች ተው። ለእናንተ ማን አላችሁ? ለእናንተ የሚያስብ ማንም የለም እኮ። አዎ አውቃለሁ፣ ትወዷቸዋላችሁ። ስለምትወዷቸው ነው እኛም እንወዳችኋለን። ግን በቃ ይሄ እኮ ቀላል ነገር ማለት በየትኛውም ጥንድ መሀል የሚያጋጥም ጸብ የሌለበት ፍቅር እኮ የለም ውዶቼ። ጸብ የሌለበት እኮ መጓደድ ትዳር ወይም ደግሞ ፍቅር የለም እኮ። ጸብ የሌለበት ሁሉም ቦታ አለ። ሶሻል ላይፍ ስለሆነ ነው የነሱ። ስለዚህ እንደዛ አትሁኑ፣ አትጨነቁ። በቃ ቢጣሉ ሲታረቁ የለ እንዴ? የቱ ጋ ነው ችግሩ? ነገ ይታረቁ የለ እንዴ? ዛሬ ቢጣሉ ምንድነው እንደዚህ መሆን? እነሱን በቃ እንደዚህ እንዲሆን ያደረጋቸው ምቀኛ ነው፣ ሌላ ማንም አይደለም። በቃ ወይ ምቀኛ ገብቷቸው ነው ወይ እኔ እንደገመትኩት ወይ ሀይሚዬ በቃ የሆነ ለስራ ብላ ነው በቃ። ወይ ደግሞ የሆነ ምቀኛ ገብቷቸዋል በመሀላቸው። ምቀኛ እንዳላቸው መቼም ሁላችንም እናውቃለን። እና ቡቡዬ ደግሞ ዛሬ ያው ትንሽ እንደ ከፋ ያስታውቃል። በቃ ፖስት ያደረገውን የእንግሊዘኛው ብዙ ባልፈተውም ግን የሆነ ጥሩ ነገር ላይ እንዳልሆነ ህይወት እንደዚህ ናት አይነት ነገር ነው እየተናገረ ያለው። እና ያን ያህል እንግሊዘኛ አላርጂኬ ስለሆነው በደንብ ላብራራ ስለ ጥቅሱ ምናምን ብል አያምርብኝም። አንዳንዴ
የማላቀውን አውቃለሁ ብዬ መግባት አልፈልግም። ምክንያቱም አንዳንዴ ደግሞ ማናቀውን ነገር አወቅን ብለን መግባት ራሱ ሌላ ውርደት ተሸክሞ ይዞ ስለሚመጣ ማለት ነውና ብሩኬ ደግሞ አይዞ ተረጋጋ፣ ግድ የለህም እናውቃለን። አሁን እያየን ያለ ነው አንተ ጋር ምንም ጥፋት የለም እንደሌለ ነው። አንተ ጋር ምንም እንዳላጠፋ ምንም ነገር በልብህ ምንም ነገር እንደሌለ ነው እንግዲህ እኛ እያየን ያለ ነው። በልብህ የሆነ ነገር ካለ አንዳንድ ጊዜ እኮ ማለት ነው ብሩኬ አሁን የሆነ ያጠፋው ነገር ወይም ደግሞ የሆነ ችግር ቢኖርበት እንደዛ አይጨነቅም ብዬ አስባለሁ። እና ምናልባት ያለፈ ታሪክ ምናምን አለ ደግሞ በቀደምና በነገራችን ላይ ያለፈ ታሪክም ቢሆን እየተደበቀ ከሆነ እኛን ያስወቅሰናል። ያለፈ ታሪክ የተደበቀ ከሆነ ያስወቅሰናል። ያለፈ ታሪክም ቢሆን ምናልባት ይሄንን ያልኩበት ምክንያት ምንድነው ምናልባት ያለፈ ታሪክ ይሆን ምናምን ሲል ስለሰማሁት ነው። እና ያለፈ ታሪክም ሆነ ያሁን ታሪክ ተቀራርቦ መነጋገር ሁሉንም ነገር ይፈታዋል። ያለፈ ታሪክ ካልክ ብሩኬ ያለፈ ታሪክ ይሆን ይችላል ካልክ ካለፈ ታሪክህ የምትጠራጠረው ነገር አለ ማለት ነው። ለሃይሚ ያልነገርካት አንዳንዶቻችሁ ያለፈ ታሪክ ከሆነ ማንም የሚመለከተው የለም ወይም ደግሞ አይመለከትም የምትሉ ሰዎች አላችሁ። እኔ ባሌ ያለፈ ታሪኩን ማለት ምናልባት እኔ ላይ አሁን ላይ እኮ ምንም ችግር ላይ ያደርስብኝ ይችላል እኔ ላይ ግን ያለፈ ታሪኩን ማውራት ያለበት ታሪክ አለ፣ ማውራት የሌለበት ታሪክ አለ። ገባችሁ? ለምሳሌ ካሁን በፊት ፍቅረኛ ወይም ደግሞ ሚስት ኖሮት እኔ እስካሁን ፍቅረኛ ይዤ አላቅም ወይም ደግሞ ሚስት አግብቼ አላቅም ቢለኝ ቆይቼ ቢገባኝ እንዴት ነው እሱም አልናደደው እናደዳለሁ እንዴት እና ያለፈ ታሪክም ቢሆን ምናልባት ሀይሚዬን ያስከፋት ነገር ሊኖር ይችላል። ብሩኬ ግድ የለህም በደንብ ራስህን እንትን በል። ግን አሁን እዚህ ጋር እኛ እያየነ ያለነው ነገር እንግዲህ አንተ ምንም እንዳላጠፋህ አንተም ስህተት ምንም እንደሌለብህ ነው ማለት ይሄን የተረዳነው ደግሞ ከጭንቀትህ ከዛ ከመቦሳቆልህ ከትዕግስትህ ከብዙ ነገርህ ተነስተን አንተ ጋር ጥፋት እንደሌለ ደምድመናል። ግን እንደው ምናልባት ያለፈ ታሪክ ብለህ የሆነ ጫፍ ተናግረሃል አይደል? ያለፈ ታሪክም ቢሆን ያስከፋል። የሚያስከፋ ፓርት ካለ ያንንም ቢሆን ተነጋገሩ። እዛ ባለፈ አይዞኝ ያው ከሴት ልጅ ይልቅ ወንድ ልጅ የሆነ ነገሮችን የማስተካከል አቅሙ እንትን ነውና ለምን እሱ ነገር ሴት ልጅ አሁን ትንሿ ነገር ክብድ አድርጋ ስለምታይ ከባድ ነው። ግልጽ በቃ የሆነ ምን ጥርጥር ያለ የጠራ ነገር ካልሆነ ማለፍ አችልም። ወንድ ልጅ ግን አንዳንድ ነገሮችን ለበስ አድርጎ ማለፍ ይችላልና ይሄን ነገር ቡቡዬም ብትሆን ከካሜራ ጀርባ ቀስ አድርገህ ጥሩ ቦታ አድርገህ እስኪ ጠይቃት። ምናልባት እኮ በፍቅር ቀስ ብለህ ብትጠይቃት ልነግር ትችላለች።